ተላወቁ በክብር የማዕረግ መጎናጸፊያ የሐዘን ዘመን ማስረሻ ከማይነጥፍ ሰላም ከረፍት ወንዝ ዳር ተከላ ያገኘ ከደስታን ይኖራል እርጋታ ከሰማይ ደጅ ከዳን ዛሬ እግዚአብሔር እርጋታ ከሰማይ ደጅ ይበራል ዛሬ የምናየው እግዚአብሔርን ቃል እግዚአብሔርን ስለ መስማት ነው የምናወራው። በድል ለመመላለስ ባለፈው ሳምንት ስለ መጽናት አውርተናል። ዛሬ ደግሞ ስለ መስማት እግዚአብሔርን ስንሰማ በድል ለመመላለስ እድል እናገኛለን የሚለውን እግዚአብሔርን ቃል አብረን እናያለን እና የማነበው የእግዚአብሔር ቃል ክፍል ምሳሌ ምዕራፍ 1 ቁጥር 33 ነው። እንደዚህ ይላል ቃሉ፣ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ይሄ ምናልባት ሙሉ ክፍሉን ከቁጥር 1 ጀምረን ምሳሌ ምዕራፍ 1ን ስናነበው የሚያወራው ስለ ጥበብ ነው። ጥበብ በጎዳና እየተጣራች እየጮች ነው የምታወራውና ስለ ጥበብ ያወራል። ወደ መጨረሻ ግን ሰብሰብ ሲደረግ ስለ መስማት በመስማት የምዕራፉ 33 ወይም 3ኛው ቁጥር ሐሳብ ይሰጣል ማለት ነውና መስማት በጣም አስፈላጊ ነው። በዚህ ክፍል ስንነሳ የሚሰማኝ ይልና የሰማ በእርጋታ ይቀመጣል፣ ይረጋጋል። ከዛ ምንም ነገር አይረብሸውም። ተረጋግቶ ለመቀመጥ እድል ያገኛል። የመጀመሪያ ግን መስማት የሚባለው ነገር መሰረታዊ ነገር፣ መስማትን ምንም አይተካው። የምንሰማው አንድ የተለየ ድምፅ አለ። እኔና እናንተ የተለየ ድምፅ አለ። እሱ የእግዚአብሔር ድምፅ ነው። እሱ የመንፈስ ቅዱስ ድምፅ ነው። አማኞች እንድንሰማው እግዚአብሔር የሚፈልገው አንድ ድምፅ አለ። ያ ድምፅ ደግሞ የእግዚአብሔር ድምፅ ነው። ስለዚህ እሱን ስንሰማ እንረጋጋለን። ከመከራ ስጋት ደግሞ ለማረፍ እድል እናገኛለን። ስለዚህ ምርጫችን ሁልጊዜ መሆን ያለበት እኔና እናንተ ምንድን ነው? መስማት ነው። ማንን እንስማ? የሰማይና የምድር ጌታ እግዚአብሔርን እንስማ። እንግዲህ እንደሚታወቀው እግዚአብሔር የሰውን ዘር ከፈጠረበት ጊዜ ጀምሮ ከሰው ጋር ግንኙነት የሚያደርገው እግዚአብሔር በድምፅ ነው። ታስታውሱ ከሆነ የዘፍጥረት መጽሐፍን ስናጠና ዘፍጥረት ምዕራፍ 3 ሰው ከወደቀ በኋላ እግዚአብሔር አዳምን ጠራው እና አዳም ወዴት ነህ አለው እና አዳም ለእግዚአብሔር እንዲህ ብሎ መለሰ፣ በገነት ድምፅህን ሲመላለስ ሰማሁ አለው። ድምፅህን ሰማሁ። በትክክል አዳም የእግዚአብሔር የሚፈልገውን የእግዚአብሔርን ድምፅ ሰማ። ወዴት ነህ ብሎ የጠራውን የእግዚአብሔርን ድምፅ ሰማ። ወዴት ነህ አዳም ወዴት ነህ የሚለውን ድምፅ ሰማ እና ታሪክ ስናጠና ከዘፍጥረት ጀምሮ በአጠቃላይ አዲስ ኪዳንም ብሉይ ኪዳንም እግዚአብሔርና ሰው የሚግባባው በምንድን ነው ከተባለ በድምፅ ነው። በመተያየት አይደለም፣ በድምፅ ነው። ስለዚህ ይሄ ድምፅ ምን ያደርጋል? ያሳርፋል። እግዚአብሔርን ስንሰማ ድል እናገኛለን። ስለዚህ መስማት እግዚአብሔርን ነው። ጌታ ኢየሱስ ምን አለ? በጎቼ ድምፄ ይሰማሉ፣ ሌላ ነገር አይሰሙ፣ ከሌላው ይሸሻሉ። እንዲሁም ዮሐንስ ምዕራፍ 10 ስናጠና ከሌላው ይሸሻሉ፣ የኔ በጎች የኔን ድምፅ ይሰማሉ ብሎ ተናገረ።
ስለዚህ መጽሐፍ ቅዱሳችን ስናጠና የቀደሙት የእምነት አባቶቻችን ታሪክ ስናጠና እግዚአብሔርን ሰምተውታል። ሰምተው ሕይወታቸው የድል ሆኗል። እስኪ ተራ በተራ የተወሰኑ ሰዎችን መጽሐፍ ቅዱስ ላይ እንዲህ በመጀመሪያ ኖህን እንየው። እስኪ የኖህን ታሪክ ስናጠና ኖህ ትውልድ ሁሉ መንገዱን ባበላሸበት ጊዜ ኖህ አካሄዱን ከእግዚአብሔር ጋር አድርጎ ነበር። አካሄዱን ከእግዚአብሔር ጋር አድርጎ ነበር። ዘፍጥረት ምዕራፍ 6 ከ13 ከ22 ያለውን ክፍል ስናጠና እግዚአብሔር ወደ ኖህ መጣ። እግዚአብሔር ወደ ኖህ መጣ እና መጥቶ አወራው። ያወራው ወሬ ምንድን ነው? የተናገረው ንግግር ምንድን ነው? የሥጋ ሁሉ ፍጻሜ በፊቴ ደርሷልና ሰው ሁሉ መንገዱን በፊቴ ስላበላሸ አንተን ደግሞ በፊቴ ጻድቅ ሆነህ ስላገኘው አንተና ቤተሰቦችህ በሚመጣው የጥፋት ውሃ እንዳትጠፉ መርከብ ሥራ ብሎ እግዚአብሔር ኖህን ነገረው። ኖህም በሚነግርበት ጊዜ ኖህም በሚናገረው ጊዜ ኖህ ምን አደረገ? ኖህ እግዚአብሔርን ሰማ፣ እግዚአብሔርን አደመጠ። እግዚአብሔርን ሰምቶ ኖህ መርከብ ሠራ። ኖህ መርከብ ሠራ እና ከቁጥር 13 ጀምሮ ዘፍጥረት ምዕራፍ 6 ማየት ትችላላችሁ። እኔ ግን ቁጥር 22ን ብቻ ላንብበው። ኖህም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። ምን ብሎት? ሰምቶት መርከብ ሥራ አለው። ከጎፈር እንጨት መርከብ ሥራ አለው። የምታደርገው መርከብ ሰርተህ ሕያዋን ፍጥረት ከሆኑ ነገሮች በሙሉ ተባትና እንስት የሆኑትን ወደ መርከቡ ታስገባለህ አለው። ይህን ሐሳብ እግዚአብሔር የልቡን ሐሳብ ሲነግረው ኖህ እግዚአብሔርን ሰማ። ሌሎቹ እግዚአብሔርን አልሰሙ። ሌሎቹ ምን ያደርጉ ነበር? ይበሉ ነበር፣ ይጠጡ ነበር፣ ይጨፍሩ ነበር፣ ያገቡ ነበር፣ ይጋቡ ነበር፣ በአመፅ መንገድ ይመላለሱ ነበር። ኖህ ግን እግዚአብሔርን ሰማ። እግዚአብሔርን ሰማ። ስለዚህ አገር ያጠፋ ውሃ ኖህንና ቤተሰቡን አላጠፋ። መነሻው ምንድን ነው ካላችሁ፣ ስለሰማ ነው። እግዚአብሔርን ስለሰማ አካሄዱን ከእግዚአብሔር ጋር አድርጎ እግዚአብሔር ያለውን ስላደረገ ኖህ ከጥፋት ውሃ ተርፏል። እና የዕብራውያን ጸሐፊ እንዲያው ዕብራውያን 11 ቁጥር 7 ሲነግረን ምንድን ነው የሚለን? እሱንና ቤተሰቡን ለማዳን እግዚአብሔርን እየፈራ በእምነት መርከብ አዘጋጀ ይላል። ስለዚህ በዚህ ደግሞ ዓለምን ኮነነ። ዓለምን ኮነነ ማን? ኖህ። ምን አድርጎ? እግዚአብሔርን ሰምቶ ለእኔና ለእናንተ እንኳን የመዳን ምክንያት ሆነ። እግዚአብሔርን የሚሰማ ሰው ለትውልድ የመዳን ምክንያት ይሆናል፣ ሕይወቱም የድል ይሆናል። ስለዚህ ኖህ ሌላውን ዓለም ያጠፋው እሱንና ቤተሰቡን አላጠፋው። ለምን? እግዚአብሔርን ሰምቶ ታዘዘ፣ እግዚአብሔርን አደመጠ። ለእግዚአብሔር ፈቃድ ጆሮው ክፍት ነበረ። ትክክለኛ ምላሽ ለእግዚአብሔር ሰጠ ኖህ። በዚህ ምክንያት የዓለምን ያጠፋው የጥፋት ውሃ ኖህን አላጠፋው። ምን ስላረገ? ስለሰማ፣ ሰምሶ ስለታዘዘ፣ እግዚአብሔር ያለውን ስላደረገ፣ ስላደመጠ፣ ከእግዚአብሔር ጋር ስለተግባባ ከጥፋት ዳነ ነው። እዚህ የመጀመሪያው ሰው የምናየው ብሉይ ኪዳን ላይ ኖህን ነው። ሰምቶ እሱንና ቤተሰቦቹን ብሏል፣ አድኗል። ሁለተኛው በብሉይ ኪዳን እግዚአብሔርን ሰምተው ሕይወታቸው የድል የሆነ ሰዎችን እናያለን። ሁለተኛውን ስንመለከት አብርሃምን ማየት እንችላለን። አብርሃም ብዙ ጊዜ እግዚአብሔርን ሰምቶታል፣ በብዙ ነገር ሰምቶታል፣ ሰምቶ ታዞታል። እኔ ግን አንድ ነገር ብቻ ላንሳ። ዘፍጥረት ምዕራፍ 21 ከቁጥር 8 እስከ 32 ያለውን ታሪክ እናንሳ። ይቅርታ፣ ከቁጥር 8 እስከ 13 ያለውን ታሪክ። ይህን ታሪክ ስናጠና አብርሃም ከይስሐቅ በፊት እስማኤልን ወልዶ ነበር። ከዛ በኋላ እግዚአብሔር ሳራን አሰበ። ሳራ ይስሐቅን ወለደችለት። ከወለደችለት በኋላ ይስሐቅን ጡት አስጣለ፣ ወይም ጡት አቆመ ይስሐቅ። በዚህ ጊዜ አብርሃም ግብዣ አደረገ። በዛ ሰዓት እስማኤል አብሮ ነበረ። እስማኤል አብሮ መሳቅ ጀመረ። ሲስቅ ሳራ ተመለከተችና የባሪያይቱ ልጅ ከልጄ ጋር አይወርስምና ባሪያይቱንና ልጇን አስወግድ ከቤት ያለችው፣ አባርልኝ አለችው። በጣም አብርሃም ስለ ልጁ አዘነ ይላል መጽሐፍ ቅዱስ። አዘነ፣ ተጨነቀ፣ ግራ ገባው። በጣም አዘነ። ስለ እስማኤል አዘነ። እስማኤል አሳዘነው። ስለ ልጁ አዘነ። ባዘነበት ጊዜ ግን
እግዚአብሔርን አደመጠው አብርሃም። ከዛ እግዚአብሔር እንዲህ አለ፣ ሳራን ስማት አለ። ሳራ ምትልህን ስማ አለ። ሳራ ምትልህን ስማ፣ በይስሐቅ ዘር ይጠራል ነው ጉዳይ። እሱን ደግሞ ባረከዋለሁ፣ ችግር የለም ሕዝብ አደርገዋለሁ። ግን ሳራ ምትልህን ስማ። ባሪያይቱንና ልጇን ከቤት አስወጣል። አብርሃም ቤቱ የተረበሸው፣ ቤቱ የተረጋጋው፣ ሊናጋ የነበረው ትዳሩ የተረጋጋው እግዚአብሔርን ስለሰማ ነው።